እንደምን አደራችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። እንግዲህ ብዙ ሰሞኑን ፖስት ሳረግ ከምትመለከቱት ነገር ብዙ ጥያቄዎች ጠይቃችሁኛል። ጠይቃችሁኝ ጥያቄዎች በብዙ ከቅኝቱ በዘለለ ድምጻችንን ማስተካከያ መንገዶች ምንድን ናቸው ብላችሁኝና ፖስት አድርጌላችኋለሁ። የድምጽ መግሪያ መንገዶች የሚባሉት ምን ናቸው የሚሉትን ፖስት አድርጌላችሁ አይታችኋልና እርግጥ የኛ የሆኑትን በተጨማሪ የኛ ያልሆኑትን ለይቼ ማስቀምጬላችኋለሁ። ስለዚህ አሁን የልምምዱ አካሄድ እንዴት ይሆናል የሚለውን ነገር በተቻለ መጠን ግልጽ ለማድረግ እሞክራለሁ ማለት ነው። የቮካል ኤክሰርሳይዝ ሁሌም የሚጀምረው በአንድ ወይ በሁለት መሰረታዊ ልምምድ መንገዶች ነው። አንደኛው መሳሪያን ባገዘ ነው። ሁለተኛው ሪትምን ባገዘ ነው። ሶስተኛው ሊሆን ደግሞ የሚችለው እርግጥ ሁለቱን በማቀላቀል ነው። ለምንድነው መሳሪያ የሚያስፈልገው ወይንም ደግሞ ለምንድነው ሪትም የሚያስፈልገው ልትሉ ትችላላችሁ። ግን የአንድ ሰው ኤክስፖዠር ወይንም የአንድ ሰው ለአንድ ነገር ፋሚሊያራይዝ የሚያደርግበት መንገድ ራሱን በተለይ ከቅኝቶች ከሪትሞች ጋር መሳሪያዎች ማገልገላቸው ግድ ነው። ሁለተኛ ነገር ጋይድ ያደርጋሉ ሰው ልጅ ፋሚሊያራይዝ ራስን ማድረግ አንድ መንገድ ቢሆንም ግን ትልቁም ደግሞ ሌላው ነገር ጋይድ መሆን ነው እና መሳሪያዎች መኖር አለባቸው። አሁን የቮካል ኤክሰርሳይዝ በጣም ይለያል። መሳሪያ ስንል ምን ለማለት ነው? ክራር ይዞ መዘመር ነው አይደለም። እሱ ሳይሆን መሳሪያዎቻችን ለቅኝት አገልግሎት ብቻና ብቻ ይቀርባሉ ማለት ነው። በሚቀጥሉት ጊዜያት በሌሎች መሳሪያዎች ያሳያችኋለሁ እንዴት ስልጠና እንደማደርግ። ግን በዚህኛው ቪዲዮ በገናን ብቻ ተጠቅሜ ነው ማሳያችሁ። አንደኛ በገናን የምጠቀምበት ምክንያት ረጅም የንዝረት ክፍለ ጊዜ አለው። እርግጥ የማሲንቆ ይበልጣል የንዝረት ጊዜው። ይሄን ስል ምንድነው በአንድ ድምጽ ቦ ሄዶ ሲመለስ ረጅም ሰዓት መቆየት ይችላል። የእናንተም ፔሳችሁ ከተረጋጋ በዛ አይነት መልኩ ምን ታደርጉታላችሁ ማለት ነው፣ ትገድቡታል። ስለዚህ ቀስ ብሎ እንዲፈስ ማለት ትችላላችሁ። አሁን ግን በበገና ነው ማሳያችሁ። እንግዲህ በገናዬ ከጎኔ ነው፣ ትንሽ ተለቅ ይላል። እኔ የቃኘሁት በገናዬን ትንሽ መሃል ላይ ሆነች ላስተካክላት። ወይ ሰላም ታረጋዋለሁ ወይ ደግሞ ትዝ ታረጋዋለሁ። አሁን ለበገና ደርዳሪዎች አሁን የምናገረው ነገር ትንሽ ቀላል ነው ለመረዳት። ግን ለሌሎች ምናልባት ወደዚህ ነገር ላልገቡ ሊከብዳቸው ይችላል ለመረዳት። ግን ሁሉም በገና ጥሩ በገና አይደለም ለልምምድ። ይሄን እንድታስተውሉ ፈልጋለሁ። ሁሉም በገና ለልምምድ ጥሩ አይደለም። ይሄን ለምን አልክ ልትሉ ይችላላችሁ። አንደኛና ትልቁ ምክንያቱ በገናችን በጣም የሚያስቸግረው ስነ ባህሪው ምንድነው? የተገራ በገና ከሆነና ረዘም ያለ የንዝረት ጊዜ ካለው ድምጽ መሸከም ይችላል። ግን ያልተገራ በገናና በጣም ቁርጥርጥ የሚል ድምጽ የሚነፋነፍ አይነት አውታር ያለው ርዝማኔ ለንዝረቱ ነገር ደግሞ ሰፖርት የሚያደርግ ገበቴው ንዝረትን ሰፖርት የሚያደርግ ካልሆነ ምን ይፈጠራል መሰላችሁ? በገናው ስሜት መስጠት ያቆምና በጣም የሚቆራረጡ ልምምዶች ይሆናሉ። በጣም የሚቆራረጡ ለጆሮ ስሜቶችን ይሰጣል። ያ ደግሞ ልምምድን አያበረታታም። ስለዚህ እናንተ ግዴታ መያዝ ያለባችሁ በገና ጥሩ በገና መሆን አለበት።